ሀሴት ሀናን በጣም እየገለመጠቻት ነው። ምክንያቱም እሷ በተኛችበት ሀና ገብታ አስነስታት ነበርና ሰላም አደርሽ ሀሴት ስትላት፣ ሀሴትም ለዚህ ነበር የቀሰቀሽኝ ትላታለች። ከዛ ሀናም አይ አረ አይደለም ሰላምታ ይቀድማል ብዬ እኮ ነው ስትላት፣ ሀሴትም ስምሽ ማን ነበር ትላታለች። ከዛም ሀና ስሜን ረስተሽው ነው እያለች ፈገግ ትላለች። ስምሽን ግን ታውቂዋለሽ ስትላት፣ እንዴ አዎ አውቀዋለሁኝ ትላለች። ከዛ በተደጋጋሚ አሁንም ሀሴት ሀናን ስምሽ ማን ነው እያለች ስትጠይቃት፣ ሀናም አዎ በደንብ ነው የማውቀው ምን ሆነሽ ነው ትላታለች። ከዛም ሀሴት እሺ ካወቅሽው ስምሽ ማን ነበር ትላታለች። ከዛም ሀና ፈገግ እያለች እሷ ሀና ትልና ትነግራታለች። ከዛም ሀሴት የሀናን መልስ እንደሰማች እውነትም ስምሽን ታውቂዋለሽ ስትላት፣ እንዴት አይነቷ ጎበዝ ነሽ ትላለች። ሀናም እየቀለድሽብኝ ነው እንዴ ስትል፣ ሀሴት አንቺ ነሽ እንጂ የምትቀልጁ በማለት በግልምጫ ትመልስላታለች። ከዛም ስትጮህባት አሁንም ቆይ ለምንድን ነው በዚህ ሰዓት የምትቀሰቅሽ ስትል፣ ሀናም እረፍዷል እኮ ትላታለች። ሀሴት ለእኔ ግን ገና ነው በማለት ትመልሳለች። ከዛም ሀና ሰላምዬ ቁርስ እየጠበቀችሽ ነው ብላ ስትላት፣ ሀሴትም ሀናን በመገላመጥ እስኪ ውጭልኝ እባክሽ ትላታለች። ከዛም እሺ ሰላምዬ ምን ልበላት ትላለች ሀና እየተርበተበተች በፍርሃት። የፈለግሽውን በያት እስኪ ውጭልኝ ወደዛ ምን ትመስላለች ደንቆሮ በማለት ተሰድባታለች ሀሴት ሀናን። ከዛም ሀና አማራጭ ስለሌላት እሺ ይቅርታ በማለት ከክላሷ ትወጣላታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ሀና ከሀሴት ክላስ እንደወጣች ሀና ሄዳለች። ግን ሀሴት ምን ትመስላለች? የሆነች ደንባራ እያለች መሳደብ ላይ ናት። ሜሉ ምላሴን ቁርሱ በልቶ ጨርሶ ወደ ትምህርት ቤት እየሸኘችው እንደዚህ ልብሱን እያስተካከለችለት፣ በልጎረምሳው ቶሎ ብለህ ሂድ በጣም ረፍዷል ትለዋለች። ከዛ ምላሴ ማምዬ አመሰግናለሁ ይላታል። እናቱም እንዴ እናት ትመሰገናለች እንዴ በማለት ትጠይቃለች። ከዛ ምላሴ የእናቱን ጥያቄ እንደሰማ እንዴ አንዳንዴ ባመሰግንሽ ምን ችግር አለው ብሎ ይላታል። እናቱም እኔ እኮ እናትህ ነኝ በማለት ለመላሴ ትመልስለታለች። እና ሜሉም ወድጄና ፈቅጄ እስከወለድኩህ ድረስ የፈለግኩትን ነገር ማድረግ የፈለግከውን ነገር ማድረግ ግዴታ አለብኝ በማለት ትለዋለች። ከዛ ምላሴ ምን ይላታል? ከዛ ምላሴ ቢሆንም እማዬ በዚህ ሰዓት እንደዚህ እንዳንቺ የምትንከባከበኝ እናት ስላለኝ በጣም እድለኛ ነኝ በማለት ለእናቱ ይመልስላታል። ከዛም ሜሉ ለምላሴ ምን ትለዋለች? አንተ ደግሞ ሁሉን ነገር ካላካበድክ አይሆንልህም በማለት ስትለው፣ ምላሴም ቀጠል ያደርግና ማታ ትመጫለሽ እንዴ በማለት ይጠይቃታል። ከዛም ሜሉ አይ ዛሬ የምመጣ አይመስለኝም ከትምህርት ቤት ስትመለሱ ለእህትህ ደውልላትና ወክ እያደረጋችሁ ነው ቶሎ ትለዋለች። ከዛ ምላሴ ምን ይላታል? ማን ለሀና ነው ብሎ ይጠይቃታል። ከዛ ሜሉ እንዴ ሀና እህትህ ናት እንዴ ትለዋለች። ምላሴም መቼም ሰላም በዛ ሰዓት በዛ ፀሐይ ነይልኝ ብላት እንደማትመጣልኝ ታውቂያለሽ ብዬ ነው ይላታል ምላሴም። ከዛ ሜሉ እኔ ለማለት የፈለግኩት ከሀሴት ጋር ነው በማለት ትነግረዋለች። ከዛም ምላሴ እንዴ ማዬ እንደሱም አይሆንም ብቻዬን በመጣ ነው የሚሻለኝ በማለት ይነግራታል። ከዛም ሜሉ እንዴ ለምንድን ነው ብቻህን የምትመጣው በማለት ድጋሚ ጥያቄ ትጠይቀዋለች። ምላሴም አይ ሀሴት እኮ እንግዳ ናት በማለት ለእናቱ ይመልስላታል። እናቱ ምን ትለዋለች? እንግዳ የምን እንግዳ ነው ወይንስ ባህሪዋን አልለመድከውም በማለት አሁንም በድጋሚ ለምላሴ ጥያቄ ታቀርብለታለች። ከዛ ምላሴ ምን ይላታል? አረ ባህሪዋ ለኔ አዲስ አይደለም
በቀላሉ ነው የለመድኩት በማለት ይነግራታል። ከዛም ሜሉ እናቱ ምን ትለዋለች? አዲስ ማለት ትለዋለች። ጸባይዋ ልክ እንደ ሰላምዬ ነው። ስለዚህ ቶሎ ነው የለመድኩት፣ ለመልመድ አልከበደችኝም በማለት ይነግራታል። ከዛም ሜሉ እና እንደዛ ከሆነማ ጥሩ ነው፣ በኋላ ደውልላትና አብራችሁ ተመለሱ በማለት ስትለው አሁንም ምላሴ ኧረ እማዬ ምን ሆነች ነው? ይህን ያህል ላለፋትም አልፈልግም። በቃ ብቻዬን እሄዳለሁኝ፣ ብቻዬን እመጣለሁኝ በማለት ለእናቱ ይነግራታል። አሁንም ይሄንን ሲላት ሜሉ ግን እንደሱ ይሻላል ትለዋለች። ከዛ ምላሴም ይሻላል እማዬ በማለት እሽ በቃ ትልና ሜሉ ልጇን ወደ ትምህርት ቤት ትሰናበተዋለች። ሰላም እንግዲህ ሳሎን ላይ ቁጭ ብላ የተዘጋጀላቸውን ምግብ እህቷ ሀሴት እስከምትመጣ ድረስ እየጠበቀች ነበረ። ከዛ በኋላ ሀና ሀሴትን ልትቀሰቅሳት በገባች ሰዓት ግን ያላሰበችው ነገር ነው የተፈጠረው። ሀሴት ከክላሷ ውስጥ መውጣት አትፈልግም። እንዲሁም ሀና ነግቷል ስትላት አልነጋም፣ ለኔ ገና ሌሊት ነው፣ ባክሽን ወደዛ ውጭልኝ ብላ ሀናን እንደውም ሰድባ ነው የመለሰቻት። ግን ምን ብዬ ልመልስላት በምትላት ሰዓትም ሀሴት የፈለግሽውን ነገር መልሽላት ይሆች ደንቆሮ ብላ ሰደበቻትና ከክላስሽ ይቅርታ በማለት ሀና ትወጣለች። ከዛም ሰላም እንግዲህ ሳሎን ላይ ምግብ እየጠበቀቻት ነበረ። ቁርስ ቀርቦ አሁንም አልመጣችም። እናም ሰላም ግራ ሲገባት ይች ልጅ ዛሬ በረሃብ ልትገለኝ ነው እንዴ በማለት ሀና እያለች ትጣራለች። ከዛ ሀና ሳትመጣ በፊት ሀሴት ትመጣለች። ከዛም ሳሎን ላይ ቁጭ ትልና ምን ትላለች ሰላምን፣ ምን ነው ሰላምዬ እየጮሽ እኮ ነው ስትላት፣ ሰላም ሀናን የምጠራት እኮ አንቺን እንድትጠራልኝ ነበረ ትላታለች። ከዛም ሀሴት ምን ነው በሰላም ስትላት፣ እንዴ ምግብ ቀርቦ እያየሹ በሰላም ነው ወይ ትይኛለሽ እንዴ ትላታለች። ሰላም ማለት ነው ለሀሴት። ከዛ ሀሴት ምን ትላለች፣ ወይኔ በእናትሽ አትጠሪኝም ነበር ስትላት፣ ሰላምም ማለት ሀና እኮ እንድትጠራሽ ልኪያት ነበረ ትላታለች። ከዛም ሀሴት ምን ትላለች፣ መቼ ትላለይ ልክ እንደማያውቅ ማለት ነው። ሰላምም እየቀለድሽ ነው ስትላት፣ እንዴ ሰላምዬ ትላለች ሀሴት። ምን ሆነሻል ሰላምዬ? እንዴት እቀልዳለሁ በማለት ምንም ነገርም እንደማያውቅ ሰው ትሆናለች። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ቪዲዮ በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።